አግማስ ኢትዮጵያ የተባለ የጠገቡ ሰዎች ያቋቋሙት ድርጅት ያልተራቡ ማለት ነው። የራብን የጥምን ምንነት የማያውቁ ሰዎች ያደራጁት የተራቡ ሰዎችን እንረዳለን ብለው ያደራጁት ድርጅት ወርቁ አይተነው ሰጠዋለሁ ብሎ ያለውን 15 ሚሊዮን ብር አልቀበልም ብለዋል። ለዚህ ነው ኤርሚያስ ለገሰ ባለፈው በመንግስት በኩል ለፉ እና ዱዳይን በዚህ በኩል ለፉ በዚህ በኩል ለፉ ህግን ተከተሉ ህግን የተከተለ እንደዚህ ነው በቃ ይፈራል። ወርቁ አይተነው ከብልጽግና ጋር ሰላም ስላልሆነ የሱን ብር አንቀበልም አሉ። ፖለቲካ ነው ፖለቲካ። አሁን የተራበ ሰው 15 ሚሊዮን ብር ብሰጡት ምግብ ገዝታችሁለት ብትሄዱ ቤት ብሰሩለት ለዛ ለተፈናቀለው በ15 ሚሊዮን ምናችሁ ነው የሚጎዳው? አልቀበልም ብላችሁ የምትሉት የራበው ሲጀመር ሐላል ሐራም አይልም አይደለም። ፖለቲካዊ ነው ፖለቲካዊ አይደለም የሚለውን ቀርቶ ወበላቀላቸው በራሱ ፖለቲካዊ አይደለ እንዴ? ደብረ ብርሃን ላይ እየተሰቃዩ ያሉት። ሲቀጥል ደግሞ የራበው ሰው ይሄ ገንዘብ ፖለቲካዊ ነው ይሄ ምግብ ምናምን አያቅልህም። ሐራም ነው ሐላልንም አያቅልህም። ርቦታል ይበላል። እናንተ የጠገባችሁ ሰዎች ግን ወርቁ አይተነው ምናምን ፖለቲካ ምናምን ትላላችሁ። ለዚህ ነው ባለፈው ኤርሚያስ ለገሰ ቪዲዮ ከሰራውበት በኋላ ስፔሻሊ እኔን ሜንሽን አድርጎ ተናገረ። በኋላ የሚመጣባቸውን ጣጣ በመመልከት ነው ላስፈራራቸው ይሞክሩ። በቃ ሞቅ አድርጎ ይሄንን ህዝብ እንደገና ሊያጃጅል ሞከረ። አይደለም ብልጽግና ካዝና ላይ ወስዳችሁ አስገቡ ነበር ያለው መጀመሪያ። በብልጽግና በኩል ለፉ ያው እንደ አድማስ ማለት አድማስ በብልጽግና በኩል አይደል ያለፈው። በብልጽግና በኩል ስታልፍ ህዝብን መራት አይችልም። በቃ ፖለቲከኛ በአጠቃላይ ማለት ነው። እና በጣም አዝኛለሁ። 15 ሚሊዮን ብር ተቀብዬ እኔ እሰጣለሁ ለዛ ለተራበው። አሁን የተራበው ህዝብ ፖለቲካዊ ነው አይደለም ብሎ አልቀበልም ሊልህ ነው አልበላም ሊልህ ነው። አድማስ አግማስ ግም ሌላው እቺ የትግራይዋ ቡችላ ማለት ነው አካውንት ከፍታለች። የጊዜያዊ የተጎዱ ሰዎች ኮሚሽን ምናምን ብላ አቋቁማለች። የትግራይ ተወላጆች አንድ ብር አታስገቡ። ህወሓትና ህወሓት መር የሚሸቱ ሰዎች የሚለቁት አካውንት ላይ ብር አታስገቡ። ህዝባችሁ እውነት እንዲረዳ ከፈለጋችሁ በአጠቃላይ በደብረ ብርሃንም ያላችሁ ለደብረ ብርሃኑ የምትረባረቡ ለትግራይም የምትረባረቡ ሰዎች መንግስትና መንግስት ነክ ካድሬና ካድሬ ነክ ፖለቲካና ፖለቲካ ነክ የሚያራምዱ ሰዎች በሚለቁት አካውንት አታስገቡ። ያው ኤርሚያስ ለገሰ ወጣቶቹ የሚረባረቡትን የምትሞትን ነፍስ ለመታደግ የሚያደርጉትን እንቅስቃሴ ለማግደናቀፍ በዚህ በኩል ለፉ በዚህ በኩል ለፉ። አሁን እነዛ ነፍሶች እኮ ፕሮሰስ አብዝተህ መንግስት ጋር ሄደህ ፍቃድ አውጥተህ በእናታችሁ ብለህ ጉቦ ሰጥተህ ፍቃድ ተሰጥቶ ምናምን እስከዛ የሚጠብቅ ነፍስ የለም እኮ። ሊሞቱ ነበር የደረሱት ወጣቶቹ ደረሱ። በነገራችን ላይ አንድ ነገር ልንገራችሁ። አሁን አግማስ ራሱ ልወደድ ባይ ነው እንጂ መንግስት ገና ለገና ያኮርፈኛል ብሎ ነው እንጂ ብልጽግና ያን ያህል ኪራ አላት አይመስለኝም። እና ዱናዮንም እና ዳንኤልን ጆን ዳንኤልን እንትና ማን ነው በህጋዊ መንገድ ይለፉ ያለው ሰውዬ ኤርሚያስ ቀጥታ ለመንግስት እየነገረው ነው እያቀሳሰረ ነበረ። ስቲል በሁለተኛው እንትኑም እያቀሳሰረ ነው። መንግስት ቢያንስ ህሊና ባይኖረው ራሱ ሰው ምን ይለኛል ይላል። ወንድሜ ሰው ስለረዳህ አያስርህም። ስትረዳ ካጭበረበርክ ነው የሚያስርህ። ሰበብ ካላገኘብህ አያስርህም። ሰበብ ነው የሚፈልገው። ሰበብ ካላገኘብህ አያስርህም። የተቀበልከውን ብር ከራሱ ካድሬም ይሁን ከራሱ ካዝና ለማንኛውም ፖለቲካ ይቅርባችሁ በእናታችሁ። በተራበው ህዝብ ላይ አትቀልዱበት፣ በጭራሽ አትቀልዱበት። ጦር ነው። በጣም ይደብራል እንዴ። ይቻል ነበር ግን ተንገብግበናል። የት ልናደርሰው? የት ታደርሰዋለህ? ስለዚህ ያገኘውን ነገር ለወጣቱ፣ ያገኘውን ነገር ለአንተ በታች፣ ያገኘውን ነገር ለህዝብ ለሚጠቅም ነገር ላይ አውለው። ለአንተ መኖሪያ
እንደነገርኩ አንድ እንጀራ እንኳን አትበላም። ጊዜ ሆነ የምትሄደውና የኔ እንትን አንደኛ ትርፉ ተመጣጣኝ መሆን አለበት። ሁለተኛ ያገኘው ገንዘብ ደግሞ ማካፈል ይችላል። ማካፈል ነው። ለምን ይዘዋት ስትሄድ የጋብቻ ቀለበት እንኳን ብትኖር እንደዚህ አድርገው ፈተው ቁጭ አድርገው ባዶህን አድርገው የሚሄዱ ሁሉም ነጋዴ እንዲያቆም ፈልገው ያካበተውን ነገር ሁሉ ሳይበላው በበሽታ ነው የሚሞተው። ከሞተ በኋላ ክፋቱ ግን ደግሞ ምን አድርገህልኛል? ላንተ ጸጋና ሀብት ሰጠው። ምን አደረክ? እግዚአብሔር መጥቶ በእጃችን ይሰጥ አይሰጥ? አላንተ እኔ ለኔ አንተ ለሱሱ ነው አይደል ያደረገ? ይሄን አድርገና ቻንስ ሰጠው። ብታረዝ አልብሰኛል፣ ብታስር ጠይቀኛለሁ። እሱን አይደለም ያለው በእሱ አምላክ የተፈጠረውን ሰው ነው። አይ ስለዚህ እኔ ደስ የሚለኝ አንድ ሰው አጠገቤ መጥቶ ወርቁ ተቸገርኩ ሲለኝ የምሰጠው ሳገኝ ነው። እግዚአብሔርን ለምንሆን ጊዜ የምሰጠው ነገር እንዳያሳጣኝ ነው። ባይዘው እንደ መስጠት የሌላቸው የዳዎች መጨረሻ ነበር መሆን ያለብኝ። ግን መስጠት ጸጋ ስለሆነ ሁሉ ጊዜ ይሰፋል። ሁሉ ጊዜ ማን ነው በዚህ ደረጃ ፋብሪካ ኢትዮጵያ ውስጥ ተቋቋመ? ያው ከሰር ቤት ይሄ እግዚአብሔር ነው እንጂ እኔ መሰለኝ ይሄ የዳው ጸሎት ነው እንጂ እንኳን። ስለዚህ እኔን እዚህ ቦታ ላይ ያደረሰኝ እግዚአብሔር ፈቅዷል። እግዚአብሔር የሚሰጥበት እጅ አግኝቷል። በሞኝነትም አይደለም የሚሰጥ በብልጥነት ነው። ባይዘው መስጠት ሞኝነት አይደለም ብልጥነት ነው። ለምን ለዘላለማዊ ህይወትህ ቤት እየገነባ እና ያን ሁሉ ዓለም ትተው ስትሄድ እነ ፎቅና መኪና ካንተ ጋር በዚሁ ካነሱት አይቀር ጠቅላይ ሚኒስትሩም እንግዲህ ወደዚህ በተለይ የዚህ ደብሊው እንደምነው ወርቁ ብለው ሳይጠይቁ አያሌ ገበሮች በረቅረቅ አለፉ። መስጠት እንደወርቁ ማናውቆ ይሞታል ባላገር በድል ሰው ታንቆ በመስገን ጌታዬ በተወለድኩበት ባደግኩበት ሞጣ እንክብክቡ ወርቁ በሊቦክተር መጣ። መስጠት እንደወርቁ ማናውቆ ይሞታል ባላገር በድል ሰው ታንቆ እንደምነው ወርቁ ያ የደብሩ ወርቁ የበላይ ዘለቀ ጎጃም በጀግንነት በጣም የታወቀ ያኛው በታይ ሲሄድ ያበላይ ዘለቀ አባይ ሻገሩ ፍልቅልቅ ሲደርሱ የሚለው ቅርቅር የነበለ አገር ጎጃም እንዴት ይቅር ራገሬ ጎጃም ራገሬ ሞጣ ወደ ኋላ እንልም የመጣው ቢመጣ ራገሬ ሞጣ ራገሬ ሰዴ አንንም በረከክም ለተራወንበዴ ሰሙኝ እንደሆነ እውነቱን ልናገር ሞጣ ቀራኒዮን የሊቃውንት አገር ሞጣ ቀራኒዮን ምን ነው አይታረስ በሬሳ ላይ መጣው ከዚያ አስተዚህ ድረስ ጎንጅና ጥላሎና ጎንጂ እንዲያው ሰውና ሰው እንጂ እንደምነው ጎጃም እንደምነው ጎንደር እንዴት ነው በየምድር እየከዳም ያለ ወዳጅና ምድር